አማራ ክልል ላይ መካነ ሰላም ላይ ሰሞኑ የደረሰው ምንድነው? የመስጊድ ኢማምን መረሸን መግደል ምን ማለት ነው? ከዚህ በመቀጠል የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ከፍተኛ አመራሮች መጥተዋልና የምናስተላልፈው መልእክት አለ ብለዋልና አጭር መልእክት። السلام عليكم ورحمة الله تعالى وبركاته ودنا يتكبراችሁ የኖር ቤተሰቦች እንዴት አላችሁ? ዛሬም አዳዲስ ቪዲዮዎችን ወደ እናንተ ይዤላችሁ ቀርብ ያለሁኝ። አንድ ወገናችን እንግዲህ አጠር ያለ መልእክት አለኝ እያሉ ነው። እኔ ግን ባያጥር ባይኔ ትንሽ ረዘም ቢል በጣም ጓጉተናል። እነሱን ለመስማት በጣም ጓጉተናል። ረዘም ቢያደርጉ ታሪፍ ነበረ። ዛሬ እንግዲህ ልናጋለጥ ነው የመጣ ነው። ያ ጀማዓ በሙስሊም ማህበረሰቦች ተሰግስገው ሙስሊም ማህበረሰብ እንዲነቃ ያደረጉ ያሉ ሙስሊም ማህበረሰብ ጥላቱን እንዲያውቅ ያደረጉ ያሉ ሰዎች አሉ። እነሱን ልናጋለጣቸው ነው የመጣ ነው። አንድ በአንድ ማለት ነው። እነዚህ ሰዎች ባክግራውንዳቸውና ያለን ብሔራቸውና ያለን ስልጤናቸውም እየተባለ እየተወራ ነው። እንግዲህ እነሱንም እናያለን። ያ ጀማዓ ኢንሻአላህ ይሄን ቪዲዮ ላይክ አድርጉና ለብዙ ሰዎች እንዲዳረስ አድርጉ። እንደዚሁም አዲስ የሆናችሁ ሰዎች ካላችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። የመጀመሪያው የምናጋለጠው ሰው ማን እንደሆነ ታውቃላችሁ? ያ ጀማዓ ሙጂብ አሚኑ ይባላል። በጣም ልትጠነቀቁት የሚገባ ሰው ነው። ለምን ሐቅ ስለሚያወራ ተጠንቀቁት። እሺ አንድ ቪዲዮ አለ፣ እሱን ቪዲዮ እንስማ መጀመሪያ። እኔ የምለው ይሄ ወጣት ግን ለምንድነው እንደዚህ የምፈሩት? እነሱ ማይጠሪዎች ገና ከተቀመጠበት ቦታ ሳይነሳ የዝናል የተንዳዳችሁ ሲነሳ ሲቆም የት ልደርሱ ነው? የት ልገቡ ነው? በነገራችን ላይ ወጣት ሙጂብ አሚኑ ጀግና ነው። አጋዥ ቢያገኝ ጀግና ነው። ወረበልን ብዙዎች ይፈሩታል። ምክንያቱም ይተዋወቃሉ። አንድ ነገር ቦስት ካደረገ ያ ቦክስ የሰነዘረባቸው ነው የሚመስላችሁ። በጣም ትፈሩታላችሁ። ጀግና ነው እና ሙጂብ እድሜ ከጤና ጋር ይስጥህ። የምር እንዳንተ አይነቱን ያብዛልን። ጀግና ነህ፣ ትችላለህ ነው። እስቲ ሙጂብ አሚኑን የምትወዱ ሰዎች ላይክ አድርጉኝ። ይመቻችሁ። ይሄን ሰው በጣም ተጠንቀቁት ያ ጀማዓ። ደሞ እኮ ምን ይላል መሰላችሁ? ኢድ አደባባይ እያለ መስቀል አደባባይ እንግዲህ የሚባለውን ታውቃላችሁ? ኢድ አደባባይ ይላል። ለምንድን እንደዛ ነው የሚለው? ለምን ይላል? ቆይ ሊያጣላን ነው እንደሚፈልገው ይሰውዬ። ደሞ እኮ ይሰውዬ ችግሩ በቃ ምንም ፍርሃት የሚባል ነገር የለውም ያ ጀማዓ። የፈለገ ነገር ቢናገሩት የፈለገ ዛቻ ቢዘቱበት በቃ አይሰማቸዋል ያ ጀማዓ። በቃ ይሄ ሰውዬ አንድ ነገር ማድረግ አለብን ያ ጀማዓ። እስቲ ኮሜንት ላይ ለዚህ ሰውዬ ሐሳብ ካላችሁ ኮሜንት ላይ ያስቀምጡልኝ። እኔ ግን ሌላ አንድ ግለሰብ አለ በጣም ወጥሮ የሚሰራ ማለት ነው። እስቲ እንግዲህ ይሄን ሰውዬ ላተዋወቁት ያ ጀማዓ። ኦርቶ አምሃራ ብሔርተኝነት በአህዳዊነት ስነልቦና በሰለሞናዊ ስነልቦና ሊመራው ሄዶ በሰለሞናዊ እሳቤ ያደረገው ፖለቲካ በሀገር ደረጃ ብዙ ወገኖቻችን አሳጥቶናል። አይደለም በሀገር ደረጃ የአምሃራ ፖለቲካ ኦርቶ አምሃራ ኢትዮጵያ ሆኖ በኢትዮጵያ ደረጃ ይፈጥረው የነበረውን የአህዳዊነት እሳቤ ቀውስ በሀገር ደረጃ ያፈጠረብንን የታሪክም ሆነ የሀገሪቱን ተጨባጭ ምንረዳ ሰዎች እንረዳዋለን። ያንን በሽታውን ያንን አባዚውን ያንን ልክፍቱን ይዞ ነው አማራ ክልል ሄደው ይሄው አማራ ክልልም ሄዶ ይሄንኑ ባህሩ ነው ያንጸባረቀ ያለው። መጨረሻ ላይ የሚሆነው ምንድነው? አማራ ክልል ብዙ መገነጣጠሎች አጋጥሞታል። የቅማንት ጉዳይ፣ የአገው ጉዳይ ይሄ ብቻ አይደለም። የወሎ ኦሮሞ ጉዳይ ይሄ በብሔር ደረጃ ነው። በሃይማኖት ሲመጣ ደግሞ ሌላ ችግር ይፈጥራል። ከእንግዲህ የአንድ ሃይማኖት የአንድ ብሔር የበላይ የሚሆንባት ኢትዮጵያ እውን እንደማትሆን ነው። ብዙ ዋጋ እንደሚያስከፍለን ደሴቷንም ለሚመኙት ደሴቷ ከዚህ በኋላ እንደማትኖር እንደሰመጠች ነው ማረዳው። ከዚህ በኋላ የአንድ ብሔር የአንድ ሃይማኖት የበላይነት የምትኖርባት ኢትዮጵያ አትኖርም። በቃ መታወቅ አለበት። ይሄ አይኖርም፣ ዋጋ ያስከፍላል። ኢትዮጵያ ከዚህ በኋላ የሁላችንም ኢትዮጵያ ነው መሆን የምትችለው። ኢትዮጵያ ከዚህ በኋላ የአንድ ሃይማኖት ሚስት የአንድ ሃይማኖት ተከታዮችና ልሂቃን ሚስት ልትሆን አትችልም። አንዲት ሚስት የብዙ ባሎች ሚስት መሆን አትችልም። ኢትዮጵያ መሆን የምትችለው አገር ነው፣ እናት ነው መሆን የምትችለው። እናት ስትሆን ብዙ ልጆች ይኖሯታል፣ ችግር የለም። እናት በልጆቿ መካከል መድሎ አትፈጥር። ስለዚህ እናት ነው የመሆን እድል ያላት፣ ብቸኛ እድል ያላት።
እናጋልጣቸዋለን ያልኳችሁ ለዚህ ነው። በቃ መቼም ተደብቀው አይኖሩም። እዚህ በኋላ ሙስሊም ማህበረሰብ ውስጥ ተደብቀው መኖር አይችሉም። ፊት ለፊት ነው የምናመጣቸው። በቃ ያ ጀማ በዚህ ተስማማላችሁ? ፊት ለፊት ይምጡ። ህዝቡ ማወቅ አለበት እነዚህ ሰዎች ምን ያክል ለዲን እየሰሩ እንደሆነ ማወቅ አለበት። ያ ጀማ እነዚህን ሰዎች በተሳሳተ መንገድ እንደዚህ የሚረዳ ሰው ሊኖር ይችላል። ያ ጀማ እኛ የቻልነውን እነዚህን ግለሰቦች አላህ ኸይር ጀዛቸውን ይክፈላቸው፣ አላህ ያቆያቸው። በጣም ጀግና ናቸው፣ ሐቂቀተን ጀግና ናቸው። ምንም ነገር ሳይፈሩ ሐቅን ይዘው ወደፊት የሚወጡ ሰዎች ናቸው። ምክንያቱም ደግሞ ሐቁ ይሄ ስለሆነ ይህን ቪዲዮ ተመልከቱ። ከዚህ በመቀጠል የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ከፍተኛ አመራሮች መጥተዋልና የምናስተላልፈው መልእክት አለ ብለዋልና አጭር መልእክት ያስተላልፉልናል። ሁላችንም ልቦናችንን ወደዚያና ወደዚህ ሳንል ሁላችንም እናዳምጣለን ማለት ነው። እንደምን ዋላችሁ? አሜን፣ እግዚአብሔር ይመስገን። እኔ ላስተምር አይደለም የመጣሁት መልእክት ለማስተላለፍ ነው። ስሜ ግርማ ከበደ ይባላል። የአማራ ፋኖ ሸዋ ጠቅላይ ግዛት እዝ አመራር ነኝ። እንግዲህ በዚህ በደማቅ ታላቅ በዓል ላይ በመገኘቴ ደስተኛ ነኝ። ከዚህ በመቀጠል የማስተላልፍላችሁ መልእክት አንደኛ ማህበረሰባችን ይህ የተጋረጠበትን የህልውና አደጋ በመቀልበስ ከልጆቹ ከፋኑ በዱር በገደል ከሚሳደዱት ከጠላት ጋር ከሚፋለሙት ኃይሎች ጋር ከጎን ተሰልፎ የአካባቢውን ሰላም እንዲያስጠብቅ ጥብቅ ማሳሰቢያ ለመስጠት ነው። እምንታገለው ለዚህ ነው ያ ጀማ እምንታገለው ለዚህ ነው። መቼም ቢሆን አንተዋቸውም። መስጊዶቻችን እስካጠቁ ድረስ እኛን እስከደረሱብን ድረስ ሙስሊም ማህበረሰብ እንዲናቃ እንዲያውቅ እናደርጋለን ኢንሻአላህ። ለዚህ ደግሞ እናንተ እንደምትተባበሩና ይሄን ቪዲዮ ለብዙዎች ሼር እንደምታደርጉ ተስፋ አደርጋለሁ። አማራ ክልል ላይ መካነ ሰላም ላይ ሰሞኑ የደረሰው ምንድነው? የመስጊድ ኢማምን መረሸን መግደል ምን ማለት ነው? ኢስላማዊ አንድነት ጠፋ ከማዕከላችን። ቡድንተኝነት በዛ። ወንድማማችነት ሲጠፋ የጠላት መጫወቻ እንሆናለን። ሙስሊሙን መግደል ማለት ምን ማለት ነው? ከምን መጣ? ወላሂ ጥላቻ ነው፣ ሌላ አይደለም። ሰውን መጥቀም ቢያቅትህ እንዳትበድል፣ ወንድምህን ማስደሰት ቢያቅትህ እንዳታሳዝነው። ዛሬም ዓለም ላይ ለሚከሰተው የሙስሊሙ መበታተን ዋነኛው ትልቁን ሴራ የሚሰሩት ይሁዳዎች ናቸው። መስጊድ ውስጥ ያሉ ሰዎች ጥፋታቸው ምንድነው? ምን አጠፉ? መልካም ስራ ወደ ኋላ ያስቀረው የዘሩ ማንነት ወደፊት ያስከደው። እስራኤል ዛሬ ፍልስጤም ላይ ህፃናትን እንዴት ነው የምትፈጀው? ሆስፒታል ላይ ገና የተወለዱ ህፃናትን እንዴት ነው የምትፈጀው? ለምን? መመሪያ የለውማ። በአላህ ገመድ በላ ኢላሃ ኢላላህ አንድ ሁኑ፣ እንዳትለያዩ። من صلى صلاتنا واستقبل قبلتنا وأكل ذبيحتنا فهو مسلم فهو مسلم فهو مسلم على النبي صلى الله عليه وسلم. ታገሱ። አላህ ከታጋሾች ጋር ነው አለ አላህ። ቀብር ላይ ስገባ ዘርህ ምንድነው አትባልም። መረቡክ ነው። ውዴታችን ለአላህ ነው ወይስ ለምንድነው? ራሳችንን ፈት ያ ጀማ እኒ ወንድሞቻችን ምን ወንጀል አለባቸው? ምን ወንጀል አለባቸው? እስኪ እንፈልግ ብለን ብንፈልግ እንኳን ምንም አይነት ቅንጣት ያክል ወንጀል አናገኝባቸውም። እሱም አንድ ወንጀል ብቻ ሊኖርባቸው የሚችለው ሙስሊም መሆናቸው ነው። በቃ እነዚህ ሰዎች ሊያስጠቃቸው የሚችል ያስገድላቸው የሚችለው አንድ ነገር ብቻ ሙስሊምነታቸው ነው። ያ ጀማ እኛ ደግሞ ሙስሊምነታችንን እስከመቼውም ድረስ አጥብቀን ነው የምንይዘው። ምንም ነገር ቢመጣ ያ ጀማ ይህን ደግሞ ሊያውቁ ሊረዱት ይገባል። አላህ ከዚህ በላይ እንዲያባላቸው በደንብ ዱዓ አድርጉ። በመጀመሪያ አካውንቴ በጣም ያዙ ስለሆነ በደንብ ኮፒ ሊንክ አድርጉ በቻላችሁ ታከም። የእስራኤሉ የብሔራዊ ደህንነት ኃላፊ የሆነው ቤንግቪር የእስራኤል መንግስትን በትናለን ሲል ተናግሯል። ቢንያሚን ኔታንያሁ ሐማስን ትጥቅ አስፈታለሁኝ ብሎ ቃል ገብቶልኝ ነበር። ይህንን የማያደርግ ከሆነ ግን የእስራኤልን መንግስትን በትነዋለን ሲል ነው የተናገረው። በነገራችን ላይ በኦክቶበር 7 ማለትም የዛሬ 2 ዓመት አካባቢ ነው የሐማስ የነጻነት ትግል ጅማሮን ያደረገው። በእስራኤል ላይም ጥቃት የፈጸመው። ከጥቃቱ በኋላ እስራኤል ግን ለዓለም ህዝብ እንዲሁም ለእስራኤል ከፍተኛ አመራሮችም ጭምር ቃል የገባቸው አንድ ነገር ነበረ። በ15 ቀን ውስጥ ወይንም ደግሞ ከበዛ በአንድ ወር ውስጥ ሐማስን ትጥቅ አስፈታለሁኝ እደመስሳለሁኝ ብላ ቃል ገብታ ነበር። ይሄው 2 ዓመት
በሁለት ዓመት ውስጥ ሐማስም አለ እጅ አልሰጠም ከእስራኤል ጋር በአንድ ቴብል ላይ ቁጭ ብሎ ተደራድሮ የሰላም ስምምነት የተኩስ አቁም ስምምነት አድርጓል። የዚህ ተኩስ አቁም ስምምነት ዘለቄታው ምን ያህል አስተማማኝ ነው? የይሁዶቹ ማመን አንችልም። አላህ Subhanahu Wa Ta'ala እስከ መጨረሻው ድረስ ፍልስጤማውያን ነፃ ያውጣቸው ብላችሁ ዱዓ አድርጉ እንጂ በተለይ በዶናልድ ትራምፕ በኩል የመጣ ድርድር ምንም ልታምኑት አይገባም። በተለይ ደግሞ አሁን የኖቤል ሽልማቱን አጥቷል ሲጠይቅ ስጡኝ ብሎ ሲጠይቅ የነበረው ማለት ነው። ከዚህ በኋላ ምን ሊያደርግ እንደሚችል መገመት ከባድ ነው። አላህ ሰላሙን ለፍልስጤማውያን ህዝብ ያድርግ። ሰላም አለይኩም ወራህመቱላሂ ወበረካቱ። ያ ጀማዓ የዚህን ሰውዬ ውድቀት ለማየት እንደኔ ይጓጓ ሰው አለ እንዴ ብዬ አንዳንዴ አስባለሁ። ያ ጀማዓ የሰራው በደል የሰራው ግፍ በአኺራ ቅጣቱ እንዳለ ሆኖ ዱንያ ላይ ወላሂ ማየት እንፈልጋለን። ይህ ሰውዬ ተዋርዶ ማየት እንፈልጋለን። ተነስተውበታል፣ ለዛው ካቢኔዎቹ ተነስተውበታል። አላህ እንግዲህ ውርቀቱን ያሳየን። ያ ጀማዓ ፍልስጤሞችን ደግሞ እስከ መጨረሻው አላህ ሰላም አላህ ይስጣቸው፣ ዘላቂታ ያለው ሰላም አላህ እንዲሰጣቸው ሁላችሁም በዱዓችሁ ያ ጀማዓ አትርሷቸው። ጋሽ ትራምፕ እንደገና ይገባኛል ሲሉ የከረሙትን የኖቤል ፒስ ፕራይዝ ሳይሸለሙ ቀርተዋል። ያው ይገባኛል ብለው ሲያለቃቅሱ እንደነበር ታውቃላችሁ። ግን ኖርዌጂያን ኖቤል ፒስ ፕራይዝ ኮሚቴ ተሰብስበው ከሊትል ዋይል አጎ ለትራምፕ አይገባም ብሎ አዲሷን አሸናፊ መርጧል። እንግዲህ አዲሷ አሸናፊ የቬኔዙዌላ ተቃዋሚ የሆነችዋል ማሪያ ኮሪና የ2025 የኖቤል ፒስ ፕራይዝ ለሷ ነው እንጂ የሚገባው ለትራምፕ አይገባም ብሎ እንግዲህ አናውንስ አድርጓል። ሰው 2025 ተሸላሚ እሷ ነች ማለት ነው። ትራምፕ ከዚህ በፊት ካለቃቀሱባቸው የኖቤል ፒስ ፕራይዝ ሽልማቶች መካከል አንደኛው የኛው ጠቅላይ ሚኒስትር አብይ አህመድ የወሰዱትን ነው። ያው ለኔ ነበር የሚገባው ሲሉ ነበር ትራምፕ። ከዛም በኋላ በተደጋጋሚ ኖቤል ፒስ ፕራይዝ ለኔ ይገባል ምናምን ብሎ ሲያለቃቅሱ ነበር። 7 ጦርነቶች አስቆሚያለሁ፣ ደም አፋሳሽ ጦርነቶች ምናምን። ደግሞ የሚገርመው ከነዚህ ደም አፋሳሽ ጦርነቶች አስቆሚያቸዋለሁ ካሉት ውስጥ አንዱ ኢትዮጵያና ግብጽ መካከል የተደረገ ያሉት ነው። እኛ ሳንሰማየት እንደተዋጋን አላቅም። በፓራል ዩኒቨርሲቲ ተዋግተው ከሆነ አናቅም እንጂ ለማንኛውም እኛ እንዳልተዋጋን ነው ማቆም። ብቻ በኢትዮጵያና በግብጽ መካከል ያለውን ደም አፋሳሽ ጦርነት አቁሜያለሁ፣ ሌሎችንም 7 አቁሜያለሁ ምናምን ሲሉ ነበር። ያው የኖቤል ፒስ ፕራይዝ ኮሚቴ ግን ተሰብስበው ብሮ አይገባም ምናምን ብሎታል። እንግዲህ ትራምፕ ዘንድሮ ማምልጧቸዋል ማለት ነው። አሁንም በእስራኤልና በጋዛ መካከል ያለውን ጦርነት ያስቆምኩት እኔ ነኝ ይገባኛል ምናምን ቢሉም ያው አይገባችሁም ብሏቸዋል ማለት ነው ኖቤል ፒስ ፕራይዝ ምድረው ኮሚቴ። ለማንኛውም ግን maybe you should have stopped threatening everyone, like ሁሉንም ሰው threaten ማድረግን አቁሞ like a year ago ምናምን ነገር ይሄንን ቢያረጉት ኖሮ maybe like ሊያገኙ ይችሉ ነበር። ትራምፕ ሲጀመር ማለት ነው like threaten ሲያደርግ ነው የኖረው ታውቃላችሁ። ሐማስ እንደዚህ ጀሃነም በር ከፍታለሁ እንደዚህ ያረጋለሁ ይሄን እንደዚህ ያረጋለሁ፣ ከዛ ደግሞ 2.5 ሚሊዮን የሚሆን ህዝብ አፈናቅዬ ከሀገሩ በሙሉ አፈናቅዬ ክሊንዝ አረጋለሁ፣ ሌላ ሀገር አሰፍራለሁ ብሎ ካምፔን ሲያደርግ የነበረ ሰው ለሰላም ሽልማት ደግሞ ይገባኛል ማለቱ የሚገርም አሮጋንት ያው ትራምፕ የሚታወቅበት ነው በአሮጋንስ። ለማንኛውም ትራምፕ ይሄንን በእስራኤልና በጋዛ መካከል የነበረውንም በስምምነት ጨርሻለሁ የሚለውን ለኖቤል ፒስ ፕራይዝ ማግኛ አድርገው ያው ፕሮፓጋንዳቸውን ሊነዙ ነበረ። ግን ትራምፕ ማለት እንትን ናቸው ላይክ ለምሳሌ የሆኑ ተማሪዎች አሉ አይደለ የሆነ አሳይመንት ሰጥቷቸው ሰብሚሽን ዴት ላይክ ከወር በኋላም ቢደረግ ለምን ወር አሰጣችሁ ለምን 6 ወር አሰጣችሁ ሰብሚሽን ዴቱ ነገ ሲሆን ዛሬ ማታ የሚሰሩ ተማሪዎች አሉ። በቃ እንደዛ ናቸው ትራምፕ። ግዚያቸውን በሙሉ ሲዝቱና ሲፎክሩና ምን ሲሉ ምናን ቆይተው ባለቀ ሰዓት የሰላም ስምምነት ቢያደርጉም የኖቤል ፒስ ፕራይዙ ግን አምልጧቸዋል ማለት ነው ዘንድሮም። ሶ chill bro, like maybe next year survive ካረክ next year you will make it። ለዘንድሮ ግን ወፍ ጋሽ ትራምፕ በጣም ነው የምናዝነው። ወገናችን ወንድማችን ጋሽ ትራምፕ እባክህ ራስክን በማጥፋት ተባበረን። ምንም ማድረግ አንችልም ያ ጀማዓ። እንዴት እኛ አሁን አንተ ብታገኝ በቃ ዓለም ነበር የሚቀወጠው። ግን ደግሞ መቼም ልታገኝ አትችልም። የፍልስጤሞች ደም እጅህ ላይ ስላለ መቼም ቢሆን የኖቤል ፕራይዝ ልታገኝ አትችልም። እንግዲህ ያ ጀማዓ በዚህ ጉዳይ ላይ ሐሳብ ካላችሁ ኮሜንት ላይ ማስቀመጣችሁን አትርሱ። ለዛሬ የተዘጋጁት ቪዲዮዎች እነዚህን ይመስሉ ነበር። እንዴት እንዳገኛችኋቸው እንዴት እንደወደዳችኋቸው ሐሳብ ስጡኝ። ሐሳባችሁን በኮሜንት እመመለስ ይሆናል ኢንሻአላህ። ኔክስት በሌላ ሐላል በሆኑ አሪፍ መረጃዎች ተመልሰን እንገናኝ ይሆናል። እስከዛው ግን በያላችሁበት የዓለም ዳር ድንበር ሁሉ ሰላማችሁ በዝት ይበልልኝ። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ።